በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ አሁን ተባብሶ መቀጠሉ ተሰምቷል። በክልሉ በርካታ ንጹሃኖችን በድሮን እያለቁ መሆኑን በየጊዜው የሚወጡ መረጃዎችም ያመላክታሉ። በተለይም አገዛዙ በተለያየ ጊዜ የሚያደርሳቸው የድሮን ጥቃቶች በርካታ ንጹሃንን ህይወት እየቀጠፉም ይገኛሉ። ይህንን ተከትሎም በተለይም ከሰሞኑ የአማራ ተወላጁ ባለሀብት አቶ ወርቁ አይተነው የድሮን መቃወሚያ ለፋኖ ማስገባቱን ታማኝ ወታደራዊ ምንጮችም ለጣቢያችን ገልጸዋል። በዓለም አቀፍ ደረጃ ትናንሽ ሰው አልባ አውሮፕላኖች በመሬት ላይ ላሉ ወታደሮች ያልተመጣጠነ ስጋት ናቸውም ተብሏል። ለዚህም ደግሞ እንደ ምክንያትነት የተጠቀሰው ጥላት ጥቂት $100 በአንድ ሰው አልባ አውሮፕላኖች ላይ በማውጣት ብዙ ዋጋ ያላቸውን ውድ የሰው ልጆች ህይወት በቅጽበት ድምጥማጣቸውን ማጥፋትም ይችላሉ። የብልጽግናው መንግስትም ጸረ ህዝብ ዓላማውን የታጠቀ የወሰን ብሔሮችና የሆነ የሃይማኖት ጠበቃ ሆኖ የቆመ በመሆኑ በሰሜናዊያን ዜጎች ላይ ላለፉት 4 ዓመታት ሳያባራ እነዚህን አውዳሚ ድሮኖች ተቀጣጣይ ቦምቦችን እያስታጠቀ እየጨፈጨፋቸውም ይገኛል። ለዚህም ይመስላል ዲያስፖራ ኮሚቴዎችን ለፋኖ የኤፍፒቪ ድሮን ለማስታጠቅ ደፋ ቀና እያሉ የሚገኙት። ወዲህ ደግሞ ባለሀብቱ አቶ ወርቁ አይተነው በየቀኑ ንጹሃንን ከሊቅ እስከ ደቂቅ ከህፃን እስከ አዛውንት የሚጨፈጭፉትን የአገዛዙ የቁራ መልእክተኛ ድሮኖችን እያምዘገዘገ የሚጥል የድሮን መቃወሚያ ለመግዛትና ለማስታጠቅ መወሰኑ ከዚህ ቀደም መነገሩ ይታወሳል። በአማራ ሰማይ ስር እንደ በረሮ ጢዝ የሚሉ መርዘኛ ገዳይ ድሮኖችን ክንፋቸውን እየገነጠለ አምዘግዝጎ ከአፈር የሚደባልቅ መሳሪያ ነው የተባለውን ሃንድ ሊድ ጀመርስ የተባለ መሳሪያ ለታጋዮች በቀጥታ እንዲደርሳቸው እያደረገ ነው ተብሏል። እነዚህ ሃንድ ሊድ ጀመርስ በቀላል ዋጋ ተገዝተው እጅግ የሚደንቅ አገልግሎት የሚሰጡት መሳሪያዎች በየእጅ ማፈኛዎች የሚሰሩት ሲግናል ኦቨርሎዲንግ በሚባል ስልት ነው ተብሏል። ድሮኑ ከኦፕሬተሩ የሚቀበለውን ትዕዛዝ በከፍተኛ የሬዲዮ ሞገድ ጩኸትም ያፍኑታል። በዚህም ከሰማይ ወደ መሬት እያምዘገዘገ እንደ ጦስ ዶሮ ይፈጠፍጣቸዋል። ባለጸጋው አቶ ወርቁ አይተነው ይህንን መሳሪያ በሱዳን ድንበር ነው ወደ አማራ ምድር ያስገቡትም የተባለው። በቅርቡ ለደብረ ብርሃን በረሃብ ለተጎዱ ሰዎች በተደረገ የድጋፍ ማሰባሰቢያ ላይ የተለመደ ለጋስነታቸውን ያሳዩት አቶ ወርቁ አይተነው ነገር ግን በአገዛዙ በኩል ይህንን የገንዘብ ድጋፍ የተቀበለ ወዮለት በማለት የገንዘብ ድጋፉን ለታሰበለት ዓላማ እንዳይውል አድርጎታል። እንደ ታማኝ መረጃ ምንጮች ገለጻ ከሆነም አቶ ወርቁ አይተነው የድሮን መቃወሚያውን ለመግዛት ከገፋፋቸው በርካታ ምክንያቶች መካከልም አንዱና ዋነኛው ይሄው የብልጽግና አሻጥር እንደሆነም በመረጃው ተጠቁሟል። አቶ ወርቁ አይተነው በመልእክታቸውም አማራ በሁሉም አቅጣጫ ሊጠፋ የተፈረደበት ማህበረሰብ ለመሆኑ ከዚህ በላይ ማስረጃ የለም ያሉ ሲሆን በዚህ ጭንቅ ጊዜ በየትኛውም ዓለም ያለ አማራ ሁሉ ሊተባበር እንደሚገባም ጠቁሟል። ባለሀብቱ አቶ ወርቁ አይተነው በአሁኑ ሰዓት በጀርመን ሀገር በጥገኝነት እንደሚኖሩ ይገለጻል። መረጃዎቻችን አሁንም ቀጥለዋል። በኦፕሬሽን ለሚ ምክንያት የውግዲ ወረዳ ከፍተኛ አመራሮች በአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውም ታውቋል። ባንዳ መጨረሻው ወዳጅ ባለው መከዳት ልማድ ነውና ባለስልጣናቱ ህዝባቸውን ክደው በሚያገለግሉት አገዛዝ ጉሮሯቸውን እየታነቁ ወደ ግዞት ካምፕ እየተጋዙ መሆኑን በርካታ መረጃዎችም እየወጡ ይገኛሉ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በወግዲ ግንባር ታህሳስ 19 ቀን 2018 ዓመተ ምህረት በጥላት ኃይል ላይ በፈጸመው ድንገተኛ ጥቃትም 12 ፓራ ኮማንዶችና 2 የፖሊስ አባላት እንደተገደሉ ሲገለጽ ከ6 በላይ የሚሆኑት ፓራ ኮማንዶች ደግሞ ቆስለው ሌሎች በሽነት ገደል መግባታቸውም ይታወቃል። ከመብረቅ ክፍለ ጦር ሰራዊት መካከል አንደኛ አዳን ሀብታሙ ነው ሻለቃና ከሁለተኛ ደምሰው ጎጡ ሻለቃ የተውጣጡ አህዶች የጥላት ኃይልን ክፉኛ ያስደነገጠ የጦር ሜዳ ጀብድ ስለፈጸሙ ጥላት እርስ በርስ እየተወነጃጀለ ይገኛል። ኦፕሬሽን ለሚ የሚባለውና ወግዲ ወረዳ ለሚቀጠና አካባቢ ላይ የተፈጸመው ድንገተኛ ጥቃት ያስከተለውን ከፍተኛ መደናቀጥ ተከትሎ የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር አመራሮችም ታህሳስ 21 ቀን 2018 ዓመተ ምህረት የወግዲ ወረዳ አመራሮችን በድንገት በማፈን በታህሳስ 19 ጥቃት ጠርጥረናቸዋል ብለው አስረዋቸዋል። በዚህ መሰረት የወግዲ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ መኮንን አማረ፣ የወግዲ ወረዳ ሚኒሻ ጽህፈት ቤት ኃላፊ አቶ ሙልጌታ አራጋውና የወግዲ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አረቡ እንድሪስ በ105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውን የውስጥ ምንጮችም አረጋግጠዋል። የወግዲ ወረዳ ዋና አስተዳዳሪ አቶ ማናዬ ደሳለውና የወረዳው መንግስት ኮሙኒኬሽን ኃላፊ አቶ ካሳይ ጌታቸው ለ105ኛ ክፍለ ጦር ባቀረቡት ምክር ሐሳብ መሰረት የተፈጸመው አፈና ስር ምክንያት ታፋኞች ከፋኖ ጋር ተባብራችሁ ሰራዊታችንን አስመትታችኋል የሚል መሆኑንም ነው የደረሰን መረጃ የሚጠቁመው። እንደሚታወቀው
የአማራ ባንዳዎችን ተጠቅሞ መጣል ልማዱ የሆነው ብልጽግና ወደፊትም ታላላቅ የጦር ሜዳ ጀብዶችን በፋኖ ሲፈጸሙ ፋሺስቱ አብይ አጠገቡ ያሉትን የአማራ ባንዳዎች ተጠያቂ ማድረጉ ተገማች ነው ተብሏል። የአማራ ባንዳዎች ቀን እየጨለመ ነው። ነገ ከነገ ወደ በርካታ ጀነራሎችና ሲቪል ባለስልጣናትም አማራ በመሆናቸው ብቻ ተመርጠው ለአብይ ወታደሮች ሽንፈትና ሞት ተጠያቂ ናችሁ ተብለው በአደባባይ በስሙኒ ገመድ እንደሚሰቀሉ ግልጽ ነው። ለዚህ ማሳያ የሚሆነው ከሰሞኑ በወግዲ ወረዳ ውስጥ የተፈጸሙ የአፈና ድርጊት ነው ሲል የመብረቅ ክፍለ ጦር ፖለቲካ ዘርፍ ኃላፊ ፋኖ ጌታቸው እሸቱ መግለጹን የክፍለ ጦሩ ህዝብ ግንኙነት ዘርፍ ኃላፊ ፋኖ ሙሉጌታ ሰማኝ ለምኒልክ ህዝብ በላከው ሪፖርትም አስታውቋል። በሌላ ሰበር መረጃ ደግሞ ህወሓት ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል በትናንትናው ዕለት ባወጣው ጋዜጣዊ መግለጫም ጠይቋል። ህወሓት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብም ጭምር ጠይቋል። መንግስት የሚያስተጓጉለው የአስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮችም እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች ምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዳሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብም ጥሪ አድርጓል። መንግስት ለተፈናቃዮቹ ደቃቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮችም የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅም ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት አስጠንቅቋል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።